ጊዜ ደራሽ መንገደኛ ሁሉን ታጋሽ ጊዜ ደፋር ጊዜ አይፈሬ ጊዜ ሚዛን አይቸኩሌ ትላንት ዛሬም ነገም ሁሌ ስያሜ ያጣሁላትና ስያሜ ያጣሁላት ስያሜ ያጣሁላትና ስያሜ ያጣሁላት ማለበላታዬ መለበላታ ስያሜ ያጣሁላት እስኪ ስማውጡላት በእውነት በጣም የሚገርም ሩዝ ነው እየተመላለስኩ ነው የበላሁት ጥሩ ሙያተኛ ልጅ ነው ያፈራሽው ቆንጆ በጣም የሚጣፍጥ ምግብ ነው የበላሁት እንኳን ደህና መጣችሁ በድጋሚ ተመስገን ተካን ስናስታውስ ተስፋዬ ካሳ እኔ ሀብቴ ሱራፌል ሌሎችም ሁሉ የሙያ አጋሮቹ ሁሉ የሱን ስራዎች እያስታወሱ አሁን ድረስ ገና ወደፊትም በትዝታ ወደ ኋላ ይሄዳሉ ተስፋዬ ካሳና ሀብቴን በህይወት ብናጣቸው እሱም ጨምሮ ስራዎቹ ግን ዘመን ተሻግረው ዛሬ ላይ ያሉ በስንት አመቱ አረፈ በ33 አመቱ አረፈ ድንገተኛ ህመም ያው ብዙ አልታመመም ያው መነሻው ይታወቃል ያው አንቺም 00 የሚለው ካሴት ወጥቶ ያው ከተማውን እንግዲህ አንተም ታውቃለህ ነበርና በዛ አጋጣሚ ከሱራፌል ጋር አንድ ምሽት ቤት ውስጥ ሆኖ በአጋጣሚ ጸብ ተነሳ ያው ሆነ ተብሎ ነው የሚባለው በኋላ ላይ ማስተር ሳውንድ ሙዚቃ ቤትም ነበር አብራቸው ፍጹም እና በቃ ሌሎቹ ትንሽ እንትን ሸሸት ነገር ምናምን አሉ ያው ግን የተፈለገው እሱ ነበር በአጋጣሚ እዛ ቤት ተደበደበ ከዛ በኋላ ነው በቃ እዚህ ጋር እንደዚህ እንደያለ ብዙ ጊዜ አንተም እንደማይተው ከሆነ መንገድም ሲሄድ እንደዚህ ብዙ ጊዜ አንተም ጓደኛ ስለነበረ ሲሄድ እጁን እንድትችል ነበርና እዚች ያው የተመታት ያቺው ኩላሊት እንደ ምክንያት ሆነ ነው እንጂ መተኛት መታመም ብዙ ከ15 ቀን ከ3 ሳምንት በላይ ማለት በቁሙ ነው እንትን ያለው የታገለው ማለት ነው አባትነቱ እንዴት ነው ቤት ውስጥ አባትነቱ ያው አባትነቱ እንደማንኛውም አባት ነው ግን ያው በአብዛኛው በዛም ጊዜ የነበረው ሩጫ ነው አብዛኛው ለሊት ቁጭ ብለው ነው የሚያድሩት የነሱ ስራ ስለዚህ ያው ቀን እስከ 6 ምናምን ይተኛል ማለት ነው እና በዛች በተነሳበትና ባለው ሰዓት ላይ ግን ለልጆቹ መስጠት ያለበትን ፍቅር ይሰጣል ጭካለም ያቅፋቸዋል የሚበሉ ያበላቸውን ከሆነ ከደረሰ ያበላቸዋል እንደዚህ ነው እና እንደማንኛውም አባት ነው እዚህ ፊት ለፊት የማያቸው በጣም በርካታ ስለሱ የተጻፉ ጋዜጦች ስለሱ የተጻፉ መጣጥፍ የቤተሰብ ፎቶግራፎች እያየሁ ነውና እንደገና ደግሞ መቃብሩ የተለያዩ የዛን ጊዜ ወጡ የነበሩት ኤሮቲካ ላምሮት ጋዜጦች በጣም ብዙ ነገር ስለሱ ይጻፋሉ እነዚህ ነገሮች ሁሉ ስለሱ የተዘከሩ ናቸው እናንተ ደግሞ ታሪክ በማስቀመጥ በጣም ያደነቋችሁ እዚህም ጋር መጽሐፍ እንትን አለው ደብተሮች አለው እነዚህ ደብተሮች ምንድናቸው ያው የተመስገን ደብተሮች ናቸው ግጥም ምናምን የሚሞክርበት ያልወጡ አብዛኛው ያልወጣ ነው ግን ደግሞ የወጡም የሞካከረበት ምናምን አሉበት እንግዲህ እነዚህ ሁሉ እንደውም በጣም ከብዙ ጥቂቱ እናመጣችሁና በተለይ ለገበያ ያልቀረቡ ለአድማጭ ያልቀረቡ ግጥሞች እጃችሁ ላይ እንዳለ ሁሉ ነግራችሁኛልና በዚህ ጥበብ ውስጥ ያላችሁ የተመስገን ተካ ግጥሞች እጃቸው ላይ አሉ በሙያው ውስጥ ያላችሁ የምትፈልጉ ከሆነ እነሱ ጋር በአድራሻ አግኝቶ የተመስገን ስራዎች እንደገና ሀያው
ማድረግ ያለባችሁ ይመስለኛልና ማለት ይሄን ሁሉ ይዛችኋል። በእውነት ታሪክን መሰነድ የሚያህል ነገር ትልቅ ነገር የለም። ይሄ ታሪክ ነው። ይሄ እኮ ወደፊት ሙዚየም ውስጥ ሲቀመጥ የተመስገን የእጅ ጽሑፍ፣ የተመስገን ሀሳብ፣ የተመስገን ስራ፣ የተመስገን ደብተር ብዙ ዋጋ ያወጣል። ብዙ ነገር እውነት በጣም ትልቅ ነገር ነው ያደርጋችሁ አላችሁ። ልጆቼ እዚህ ጋር ሳደርስ በጣም ብዙ ነገር በህይወቴ ገጥሞኛል። ብዙ ችግር እኔ ባለቤቴ ሲሞት 22 ዓመት ልጅ ነኝ፣ ወጣት ነኝ፣ ልጅ ነኝ። 2 ልጆች ጥሎብኝ ሄዷል። እንደፈለክ ስም ያለው ሰው ጋር ሲኖር ደግሞ እንደፈለክ እንኳን ተንቀሳቀስ ሰው ቤት እንኳን ገርዶን ለመስራት አትችልም። ትሄድ ምናምን የሚለው ነገር አለ። ስም ነው የሚታየው ኢትዮጵያ ውስጥ። አንተ ምን ትሆን አታውቅም። እንደገና ደግሞ ጓደኞቹ ጋር ለመሄድ ፈቃደኛ አትሆንም። በጣም ማለት የሰው አይን ምናምን የሚለው ነገር እኔ አልፈልገው። ስለዚህ ለልጆቼ እኔ ማድረግ ያለብኝ ነገር ሁሉ ዋጋ ከፍዬ ማንም ሳይረዳኝ ማለት ነው ልጆቼን እዚህ ላይ አድርሻለሁ። የመጀመሪያ ግን የረዳኝ በዚህ ታሪክ ውስጥ በህይወቴ የማረሳው ሞት የሚቀየር ቢሆን የምቀየርለት አለባቸው ተካ ልጆቹ እንዲማሩ እንዲሉ በዛ ሰዓት 12 ሺህ ማለት ቀላል አይደለም። የትም ብሎ ያችን ሰጥቶኝ ነው ልጆቼን አንድ ትምህርታቸው ሳይቸግራቸው በሀብታም ደረጃ የፈለጉትን ለብሰው የፈለጉትን ቦርሳ ይዘው የፈለጉትን አድርገው የተማሩት እና እግዚአብሔር ይመስገን። አንዳንዴ ቅንነት ጥሎ አይጥልም። ተመስገን በጣም ቅን ነው። የተከፈለውን ገንዘብ ይዞ አይገባም። አንተ በተለይ ታውቃለህ። ሰው ማስደሰት ይወዳል። በጣም የፍቅር ሰው ነው እና እግዚአብሔር ልጆቹን አልጣለም፣ እኛንም አልጣለንም። እግዚአብሔር ይመስገን በጥሩ ሁኔታ ብንኖር ነው እዚህ የተገኘ ነው እና በጣም ደስ የሚል ነገር ነው። አሁን ሜላት እንግዲህ ብዙ ነገር ያሳለፈችውን ምኑን ነገረችንና አንቺ ደግሞ አድርገሽ ደርሰሻልና ይሄን ሁሉ ለፍታ እዚህ አድርሳሻለች። ስለ አባትሽ ታሪክ ደግሞ ሰምተሻል። ብዙ መረጃዎችን በደንብ አድርገሽ ሰነደሽ ከእናትሽ ጋር ያዝሽው አንቺ ነሽ፣ ወንድምሽን ጨምሮ። ምን ይሰማሽ? ያው እኔ በጣም ደስ ይለኛል ማለት እሷም በጣም ጠንካራ እናት ናት። በጣም ማለት እንዴት ነው ለልጆቿ በጣም ከባድ ዋጋ የከፈለች እናት ናት። በቤተሰቧም ደግሞ ብቸኛ ልጅ ናት። ብቸኛ ማለት በሰዓቱ የደረሰች የምትባለው እሷ ናት። ስለዚህ ከኛ እኩል ለቤተሰቦቿም የደከመች እናት ናት። ጎበዝ፣ በጣም ጠንካራ እና ስለተመስገን ግን ካልከኝ ያው ተመስገን እኔ እንደ አባቴ ቢኖር ነው የምመርጠው። ከዝናውም ከምኑም ማለት ነው። አባቴ ኖሮ ከአባቴ ጋር ብኖር ባድግ ብጫወት አባት አለኝ ብል ነው ደስ የሚለኝ። በተረፈ ግን በስራው በጣም ማደንቀው ነው። በጣም ማለት እኔ ሁሌ እላታለሁ በተመስገን ልክ የደፈረ ገጣሚ የለም እኮ ኢትዮጵያ ውስጥ። በተመስገን ልክ እንደዚህ የገጠመ ሰው የለም። እንደ አባት ሳይሆን እንደ ሰሚ ማለት ነው። ለሱ ሳይድ በማድረግ ሳይሆን ስራዎቹን ስሰማ በጣም በቃ ሁሌ እንደዚህ ነው የምላት። ተመስገን በጣም ጎበዝ ነው። በጣም ጀግና ገጣሚ ነው። በፖለቲካ ብትል፣ በሀገር ጉዳይ ብትል፣ ስለ ፍቅር፣ ስለ ጉርብት ያልነካው ያልዳሰሰው ነገር የለም እና ተመስገን በህይወት ኖሮ ቢሆን አሁን ላይ ምናምን ከሚሉት ውስጥ አይደለሁም። ማለት በቃ ተመስገን መስራት የሚገባውን ሰርቶ ጨርሷል። በቃ ያልዳሰሰው ያልነካው ነገር ስለሌለ ምንም የሚጨምረው ነገር ምናልባት ባነሳው ላይ ሌላ እየጨማመረ ሌላ የሚሰራው ስራ ይኖር ይሆናል እንጂ ሌላ አዲስ ይሰራል ብዬ የማስበው ነገር የለም። ምክንያቱም ያልሰራው ስራ የለም ብዬ ስለማስብ ማለት ነው። በተረፈ ያው በቃ በጣም ደስተኛ ነኝ። ደስ ይለኛል። ጎበዝ ነው። በጣም ጀግንነቱ፣ ደፋርነቱ በጣም ያስቀናኛል። ብዙ ጊዜ ስለ ሰው በጣም ስለጻፈ በሰው በጣም የተጠቃ እንዴት ነው ትከሻ አጥቻለሁ፣ ብቸኛ ነኝ ነው፣ ሰው እንደዚህ ነው፣ ሰውን አትመን ምናምን ነገር ነው ስራውና በቃ አንዳንዴ ስራዎቹን ከሰማሁ በኋላ ወይኔ አባቴን እኮ ተጫውታችሁበት ሁሌ ነው የምላት ለእናቴ። እንዲሁም አንቺም ሁሌ ማለት ብቻ አባቴ
እየተከታተላችሁ ያላችሁት ጥበብ በፋና ከፋና ቴሌቪዥን ጋር ከዝነኛው ግጥምና ዜማ ደራሲ ቤተሰቦች ጋር ባለቤቱና ሴት ልጅ ሁለተኛ ልጁ ጋር ነው። ጥሩ ቆይታ እያደረግን ያለነው ገና ብዙ የምናወራቸው የምንነጋገራቸው ኃላፊነት የምንሰጣቸው ስራዎች ጉዳዮችም ይኖሩናል። አንቺን ተመርኩዞ የጻፈው ግጥም አለ ተመስገን? አዎ ለኔ የተጻፉ እንግዲህ ብዙ ናቸው። መጀመሪያ ይነግርሻል? አዎ መጀመሪያ ልጆቹ እንደተወለዱ አካባቢ እቴባ ሳልፍ ነው በሰርጋችን ለማጥረሽ ተበልጆቻችን የሚል አስናቀ ገብረየስ ዘፈናል። ኦኬ እሱ አለ። ቴዎድሮስ ታደሰ ላይ ዓለም አለ። ምክንያቱም እናቱ ጌጥዬ ዓለም ነው የምትለኝ እኔ እና ገና ሲያስተዋውቀኝ ጀምሮ ልጆቹም ሳይወለዱ ዓለሜ ነው የምትለኝ። ዛሬ ያትበል ነፍሳን ይማረውና እና ዓለም የሚለው እሱ አለ። የተመስገን ተካ ቤተሰቦች ጋር ነው ያለነውና ሜላት ተመስገን ተካ አንዳንዴ ፊልም ስንቀረጽ ወደ ጓሮ ነገር ዞር ያለች ስታንጎራጉር አዳምጣታለሁ። ወደፊት አንድ ነገር እንጠብቃለን ብዬ አስባለሁ። ከሱ ስራዎች የምትወጃቸውን አብረን እንበላቸው እስቲ። የሰለሞን ተካልኝ ተጠባብቀህ አዝግም አትበል ቀደም ቀደም ይሄ ከፊት መሆን ብዙ አልተወደደም አጥፍቶ እንዳይጥልህ ኋላ እንዳትቀደም አንዳንዴም ከገንቦ መች ይጠፋል ስንጥር አልገባህ እንደሆን የዚህ ነገር ሚስጥር የጋን ያህላለ የገንቦ ያልጠርጥር ተጠራጠር ያኔ ትድናለህ ካልጠረጠርክ ትመነጠራለህ እንደ ጊዜው ኑር እንደ ዘመኑ አልፎበታል ሰውን ሰው ማመኑ ያሞጋገሰ የካበለታ ሾሞ አልጠዋት ሊሽር ማታ ጠርጥሪያን ጊዜ ብዙም አትመን በግንዳት ሲሆን በፍየል ዘመን አንዱ ይሄ ነው። በጣም ይገርመኛል። ዛሬ ላይ ይሆናል ገና ወደፊት ይሆናል። ትንቢተኛ አይደል? እና ደግሞ እዛው ላይ ምን ጥሩ ሰው ብትሆን በእምነት የታጠበ ወዳጅ አይኖርህም እጅ ካረጠበ ሲኖር ነው የሚለው ላይ በጣም እሱም ደስ የሚለኝ ስራው ነው። እና አንተስ ወደ ከተደፋ ሲረግጥ ለምን ይክፋ የቁም በድንህን ሲከፍን አጨብጭበሃል ሲዘፍን ድረሷ አትበል ሲጨንቅህ ቻለው ዳህን በጨርቅህ በቃ በጣም የምወድለት ግጥም ናት እቺ ራሱ። ተመስገን አልሞተም። እና የፀሐይ ደግሞ እንትን የሚለው ስጥ እንግዲህ በጣም ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀበይ የሰጡሽም ብቻ ብዙ ጊዜ ቤት ውስጥ የምንሰማው ስራ ነው። በጣም ነው የምንወደው። የፀሐይ ደግሞ ከፀሐይ ከሰጣቸው ከሁሉም መወድለት አሪፍ አይቸኩልም በጣም ነው መወድለት። ታስተውሻለሽ ግጥሙ? እስቲ አሪፍ አይቸኩልም ረጋ እያሉ ጨዋታ አልበዛ ያራዳ ልጅ ጥሎ አይጥልም እያሉ ማጃጃል አልበዛ በጣም 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 የልብሽን ሰጠሽ ይቅርታ ወቃርቶ ማሪጫ
መስሎሻል ተጫዋች ነሽ በጣም መስሎሻል የዋሃት ተሻል ሲሉ ሰምተሽ አራዶች ሲያረጉ አይተሽ ይዛቃል ባካፋ መስሎሻል ይታለባል አይዞሽ መስሎሻል ይበላል ይፈተት መስሎሻል አንከርፋኝ እንዳረገ ጥላ ነቃሁ እንጂ ከቀን በስተኋላ ተለያየን እንዳይሆነንና ወቅና እርግብ መችል ለመድና ልብ ያለ ልብ ያለ ልብ በል ልብ ያለ ልብ ያለ ልብ በል መወደድ ቅርስነ ከቆንጆዎች ጓዳ ውበት እንደሸቀ አይወጣም ማራዳ አንቺ ሰው በኔ ላይ እንዴት ሰው ያምርሻል እንዴት ሰው ያምርሻል ጋደም ምስልልሽ የትኛው መስሎሻል የትኛው መስሎሻል በጣም ይገርመኛል ይሄ በደንብ ይዘሻል በደንብ በጣም ደስ የሚለው የመውደድ ቁጣ ነው ወይ ክፉ ሰርቼስ ነው ወይ አልገጥም አለኝ ፍቅረኛ ታማኝ ሕይወት ጓደኛ አልሰጥሽ አለኝ ፍቅረኛ ታማኝ ሕይወት ጓደኛ መነካሽ ሀገሬ ወገኔ መነካ አባት የሰጠው መሬቱን ያስነካ ደሙን ለነጻነት አፍስሶ ለምድርሽ ምን ይላል ያ ልጅሽ ቀና ብሎ ቢያይሽ አደራን አደራ ልጄን አደራ አደራ አምላክ አትገዳ ነገር ሳትሰራ ልጄን አደራ ይሻላል ወይ መሄድ ይሻላል መለያየት መራቅ ያዋጣል ይሻላል ወይ ቆራረጡ ይበጃል ወይ ያሳልቀናል መስከረም ሲጠባ አደይ ሲፈነዳ ከአበቦቹ መሃል ወጣች ጽጌረዳ አቤት አቤት የሰማዩ ጌታ የምድሩ ባለቤት አቤት አቤት እንዴት ካለችው ጋር አጋጠምከኝ ድንገት አቤት 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 ቂል አደረገችኝ ጨለምን ሰውዬ አቤት አቤት እከተላት ጀመር የኔን ጉዳይ ጥዬ እየተከታተላችሁ የምትገኙት ጥበብ በፋና ከፋና ቴሌቪዥን ጋር ደረጃ ኃይሌ ነኝ። እንግዲህ እናንተ ያኔ ካረፈ በኋላ ቤት ሀዘኑ ምኑ እንግዲህ ሆይ ሆይ ነው ሆይ ነው። ያኔ እንግዲህ ያው ተመስገን ከሞተ በኋላ አንዳንድ ነገር ያው ጋዜጣዎች ሁሉ እንደምታያቸው ናቸው። ሙዚቃ ይዘጋጃል በስሙ መጽሐፍ ይጽፋል። ሙዚቃ ዝግጅት ልጆቹ ማሳደጊያ ተሰርቶ ይቀርባል ተባለ። ሁሉም ነገር እንግዲህ እዚህ ጋዜጣ ላይ ነው ያበቃው። ማስተር ሳውንድ ሙዚቃ ቤት ባለቤት አቶ ፍጹም ጽጌ በላቸው ባለቤት ጽጌ በላቸው እሷ በጣም ጥሩ ሰው ናት። ልጆቹን ትምህርት ቤት ሳስጀምር በጣም ችግር ላይ ሆኜ መጀመሪያ በቃ እሷ ናት ጽጌ በላቸው ማስተር ሳውንድ እናመሰግናለን። እሷ ናት በቃ ትንሽ ልጅ እንትን እያለች ተወዳይ ነበረ እና በቃ ልጆቹ እንዲማሩ አትዛኛችን። ይሄው ለአምሮት ጋዜጣ ታህሳስ 21 የወጣ
የደራሲ ተመስገን ተካ እንደኛ ሞት ዓመት ይታሰባል ተብሎ የተመስገን ተካ ቤተሰቦች አሁንም ከችግር አልወጡም። አርቲስቶቻችን ከመነቋቋር በስተቀር መረዳዳትን አልፈጠረባቸውም ይላል። ያን ይወጣ ዘና እንበል ትንሽ። ተመስገን ተካና ተስፋዬ ካሳ ሙኒር ጋር የቀልድ ካሴት ሰርተው ወጣ። ከዛ ተመስገን እኛ ጋር መጣ ካዛንችስ። ሀብቴ፣ እኔ፣ ተስፋዬ ካሳ፣ ተመስገን ቡና እየጠጣን አንድ ሻጭ መጣ። እንደዚህ በካሴት እንደዚህ ይዞ ናስቲ አለው ተስፋዬ። የተስፋዬ ካሳ አለ? አዎ ኦሪጂናሉን ይዛል። አይ ቅጅ ነው፣ አብዛኛው ቅጅ ነው። እሺ አንድ አምጣ እስቲ ያለው አውጥቶ ሰጠው። ተስፋዬ በጣም ተናደደ። ተመስገን እና ተስፋዬ ላባቸውን እንዲች አምሯቸውን አርገው ይሰሩ። ከዛ በጥፊ በምን ተመታቆ አትምቱት፣ ለምን ትመቱታላችሁ? ወደ ጣቢያ ነው ሳደሙ። 6ኛ ፖሊስ ጣቢያ ይዘን ሄደ። 6ኛ ፖሊስ ጣቢያ ከሳሽ ተመስገንና ተስፋዬ እኛ እንቅልፋችን ስንት ነገር ለፍተን ወጥተን ወርደን የሰው አይን ገርፎን ይሄንን ለህዝብ አቀርበናል። እሱ ግን ይሄን ካሴት በእንትን ኮፒ አድርጎ ይሄው እንደዚህ እየሸጠ ላባችን የማይገባ ቦታ ላይ ሆኗል ምናምን አለ። እሺ ተከሳሽ ምን አደረኩኝ? እንቅልፍ አጥቼ ሌሊት ቀድቼ 2 ነው 3 ልጆች አሉ ትምህርት ቤት የሚማሩ ለነሱ በጠራራ ፀሐይ የዞርኩ በየትኩ እኔ ምን አድርጌ ነው ምመጥ ምናምን ሲል መርማሪው ለሱ እየሆነ ሲመጣ ተስፋዬ ካሳ ተመስገን እንዲህ አለ ሳንታሰር እንውጣ ብለው ወጣ። መርማሪው ለሱ ሆኖ ቁጭ እና እንደዚህ ሁሉ ብዙ ስራ የሰራ ነው ተመስገን። ምን የቱ ተብሎ የቱ ለተፈራ ነጋሽ ስራዎች ውስጥ የኬኔዲ ስራዎች ውስጥ ሰለሞን ደነቀ ያን የመሰለ ድምጻዊ ነፍሱን ይማረው ሰለሞን ደነቀ ስራዎች ውስጥ እሱና ተመስገን ለኬኔዲ የሰጧቸው ዘፈኖች በጣም ብዙ ዘፈኖች ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ማለት ነው። እሱ አልበም ላይ የኦሮሚኛውንና እንቡጥሽ የሚለው በስተቀር ያቶ አየለማሙን ነፍሳቸውን ይማሩና እዛ ላይ ሌላው 8ቱ ስራ የተመስገን ተካ ነው። እዛ ላይ እንደው ይሻላል ምን ይበጃል ይላለው በጣም ደስ የሚል እናቴን አደራ ሶማሌ ረብሻ የነበረ ጊዜ ተሰራ። አደራ ሚና አደራ በርቺ በሉኝ ግጥሙ የተመስገን ነው። ዜማው ያየለማሙ ነው። ጥበብ በፋና ነው እየተከታተላችሁ ያላችሁት። ከተመስገን ተካ ቤተሰብ ጋር ትገናኛላችሁ። እንዴት ነው ያሉበት ሁኔታ? እናንተስ ምንድነው ከዚህ በኋላ ተመስገን ተካ ስራዎች ምን ነገር ለመስራት አስባችኋል? ምንስ ስሙን ለሚያስጠራ ነገር አቅዳችኋል? እሺ ያው የተመስገን ተካ ቤተሰቦች ያው ለኔ ቤተሰቦቼ ናቸው። አያቶቼ፣ አክስቶቼ፣ አጎቶቼ ማለት ነው። እኔ ያደኩት በእናቴ ቤተሰቦች ቤት ነው። ከአጎቶቼ ጋር ከሷ እህቶች ጋር ከአያታችን ጋር እነሱ ቤት ነው ያደኩት፣ እናታችን ቤት ማለት ነው። የሱ ቤተሰቦችም አሉ። ልጅ ሆኜ በተለይ በተደጋጋሚ ክረምት ላይ ምናምን በመሄድ በመጠየቅ በተለይ ደግሞ አያታችን ጌጤ እያለች በተደጋጋሚ እንሄድ ነበረ። የተመስገን ተካ ቤተሰቦች ከእናቱ በስተቀር ከጌጤ በስተቀር ሁሉም አሉ እና ሁሌ እንደውም እኔ እናቴን እላታለሁ ማለት እንደውም በጣም ያሳዝኑኛል እላታለሁ። እና እንዴት ነው ስብር ያለ መንፈስ ያላቸው ናቸው ሁሉም ማለት እኔ በጣም ነው የምወዳቸው። በቃ እነሱም እንዴት ነው በሙሉ አይን ራሱ አያዩኝም ማለት አንደኛ እኔ ብዙ ኮፒ ያደረኩት ነገር አለ በመልክ በመናምን እና ቁመት አለ ብዙ ነገር እና ግን በቃ እነሱ ጋር ግን ያለው ስሜት እንዴት ነው በቃ ስብር ያላል አይደለ እንዴት ነው የሆነ በቃ ትልቅ ተመስገን በሰዓቱ በጣም ትልቅ ሰው ነው የእውነት። ስለዚህ ያው እሱን የማጣት ስሜት እኔ ያኔ ሳይሆን እስካሁን የጎዳቸው እስኪመስለኝ ድረስ ነው ስሜታቸው እንደዛ ነው ማለት እስካሁን ድረስ የተጽናኑ እስከማይመስለኝ ድረስ ስራው በቲቪ ሲመጣ ምናምን ራሱ ያው ለምሳሌ ብዙ ጊዜ የሰለሞን ደነቀ ቀሰቀሰኝ ሚለው አለ ለበዓል ጊዜ ምናምን ይመጣል። ያው ብዙ ዘፈን ምናምን አድማጮች አይደሉም እነሱ ግን ሲመጣ እንኳን እንዴት ነው የተሜ ስራ ነው ምናምን አይነት ነገር ሳይሆን በቃ አለ አይደለ የሆነ ያዝ ያለ ስሜት አላቸውና በጣም ነው የሚያሳዝኑኝ እነሱ። ሰዎቹ ግን ቤተሰቦቹ ተመስገን ባለ ጊዜ የማያውቁት ነገር ነው የመጣባቸው። በቃ ተመስገን ባለ ጊዜ ትምህርታቸውን የሚማሩት
ምንም ችግር የለም። እሱ ነው ደግሞ የመጀመሪያ ልጅ የሚያስተዳድራቸው፣ ሌሎቹ ጠቅላላ ጩጮች ናቸው። እና በዚህ መሀል በቃ ስለሞተ ዘፈኑ ሲመጣ ማየት አይፈልጉም። ማየት እስካሁን ድረስ እንግዲህ ከተመስገን ከሞተ 23 ዓመት ሊሆነው ነው። እስካሁን ድረስ ፎቶን እንደዚህ ቀና ብለው የማየት አቅም የላቸው። በቅርብ እኛን ሲያዩ ራሱ ይረበሻሉ። በቃ ይሄ ስብር ያለ ሀዘን ውስጣቸው ይሄን ያህል ዓመት እንኳን ከቤተሰቦቹ አልወጣም እና ከባድ እንትን ነው ጥሎባቸው ሄደው። እኔ እንኳን ልጆቼም ስላሉ በልጆቼ ተጽናንቼ እዚህ ደርሻለሁ። እነሱ ግን እስካሁን ድረስ እንደዚህ ተመስገን እሱን አታንሹ ነው የምትለኛው እህትየው። እንደዚህ እኮ ለተመስገን እንደዚህ ነገር ስላት ወይ እሱን አታንሹ በቃ ትላለችና እኔ የምፈልገው አሁን እግዚአብሔር ከምፈልገው ነገር በአብዛኛው ይሆናል። ግን አንድ ቀን ሙዚቃውን የሚመለከት ሰው አንድ ሰው ጥሩ ነገር ተመስገን መታሰቢያ ተደርጎለት ስለማቅ አንድ ትንሽ የኬክ እንኳን ተጋግሮ ስራዎቹ ተከፍተው በእንትንም ቢሆን ተመስገን ተካን አስበነዋል የሚል ፕሮግራም ቢዘጋጅና ያንን ነገር አይቼ በቃ ልክ አይቼ ስወጣ ከፈለገ በር ላይ ልሙት በቃ። በመጨረሻ መልእክት እንድታስተላልፉ እየጋበዝኩኝ የተመስገን ተካ ስራ የሆነውንና ራሱ ስለ ተመስገን የጻፈው ግጥም ቴዎድሮስ ታደሰ የዘፈናት ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባነኝ ስነቃ አምላኬን ተከናውለኝ እላለሁ አምላኬን ተመስገን ብዬ እተኛለሁ። ተመስገን ራሱ ስሙን እዛ ላይ ከተውት ሲመሽም ተመስገን ብዬ እተኛለሁ ፈጣሪ ምናምን እሱ ዘፈንን ጋብዘን ነው የምንለያየው። ሜላት ምን አለሽ? አይ ያው በየፌስቡክ ላይ በተለያዩ እንትኖች ላይ እሱን ፕሮሞት የሚያደርጉ ሰዎች አሉ። ማለት ለምሳሌ ቢላል መስፍን አንዱ ነው፣ ታደሰ ገለታ አለ፣ ሰይድ አለ፣ ከድር ሸሪፍ አለ እና ደግሞ ግርማ ከድርም አለ። እነዚህ ሁሉ ያው በየጊዜው ስራውን ፖስት በማድረግ ማለት አንዳንዴ እንደውም እኔን ይሰድቡኛል። አንቺ ልጅ ነሽ ወይስ ምንድነሽ? ምንም ስራውን እንትናቲም ምናምን እኔ በቃ የሱ ልጅ በሆን ኖሮ ያንቺን እድል በሰጠኝ እግዚአብሔር ምናምን የሚሉኝ ብዙ ሰዎች አሉና በተለያየ እንትን እሱን ፕሮሞት ያደርጋሉና እነዚህን ሰዎች ለመጥቀስ ያክል ነው። እና ደግሞ ሽሙዬ መሐመድ አለ፣ የተመስገን ተካ አብሮ አደግ ወንድም ጓደኛ በቃ ማለት ከሱ ጋር ሁሉንም ነገር አብሮ ያሳለፈ ከሙያ ባልደረባ ከቤተሰብም ከምንም በላይ ከሱ ጋር ብዙ ቆይታ ያሳለፈ አለ ሽሙዬ መሐመድ እና እነዚህ ሰዎች እንዲጠቀሱ ብዬ ነው። በጣም አድርገን እናመሰግናለን። ቤታቸው ሆኖ ይሄን ፕሮግራም ይከታተሉታል ብዬ አስባለሁ። በስም የተጠቀሳችሁ በሙሉ አሁንም ምን ጊዜም ለሀገር የሰራ ዘመን ተሻጋሪ ስራዎች ያበረከተ መመስገን መወደስ መጠቀስ አለበት። ቢቻል ደግሞ ቤተሰቡ በደንብ ይሄንን ትዝታ ይሄንን የለፋውን የደከመውን ነገር በማስታወሻ መልክ እንዲቀመጥለት ሁነኛ ነገር ማድረግ ያስፈልጋል። ሰላም